በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ ማይደፈር ስብዕናና ክብር ያላቸው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ይህን የማይደፈርና የማይናካ የተባለውን ስብዕና ኑና በላይ ባሳዩን ነው ጥያቄው። አስተምሩን። እንዴት ነብዩ ምርጥ የሚባል ለሰዎች ሮል ሞዴል መሆን የሚችል ስብዕና እንዳላቸው አሳዩን ነው ጥያቄው እኮ። ይህንን ለሚያነሳ ሰው ደግሞ ካላሰርን ካልገደልን ይመጣል። ምንም የሚሹ ሰው አይደለም፣ ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም፣ አድርገንም አናውቅም። እንግዲህ ብራዘራችን አይኑን በጨው አጥቦ እንግዲህ እንደዚህ አይነት ነገር አድርገን አናውቅም፣ በግድ አስልመን አናውቅም ይላል። ባይሆን ለወንድማችን ቁስጠንጢንያ እንዴት እንደሰለመች፣ ሶሪያ እንዴት እንደሰለመች፣ ግብጽ እንዴት እንደሰለመች ታሪካቸውን ገብቶ በደንብ እንዲያነብ መጋበዝ እንፈልጋለንና በታሪካችን አስገድደን አስልመን አናውቅም እያለ እንግዲህ እየሰከሰን ይገኛል ማለት ነው ብራዘራችን። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ እረ በፍጹም እኛ የሌላ እምነትን ተሳድበን አናውቅም ይለናል ይሄ ኡስታዝ። እናንተማ ምን በወጣችሁ። ባይሆን እስቲ ይሄንን የክርስቲያን ሰባኪ እንዴት እንደሚሳደብ ስመው። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ያው እናንተም ወደ ህግ ስትሄዱ እግረ መንገዳችሁን እኛንም እንድትተባበሩን ይህንን ኡስታዛችሁን ለህግ እንድታቀርቡልን እንፈልጋለን። ያው ተራ ግለሰብ ሳይሆን ክስ መሰርታለው እያለ ያለው መጅሊስ ስለሆነ ይህንንም ሰውዬ ኡስታዝ ብሎ የሾመው አስተማሪ ነው ብሎ የሾመው ኡስታዛችሁንም እናንተ ለህግ በማቅረብ እንድትተባበሩን እንፈልጋለን ማለት ነው።